እንደ አብርሃም እድለኛ ሰው ማን አለ? ማንም የለም። እውነት ለመናገር ወንዶች እንደ አብርሃም የታደለ የለም። በቃ የለም። እውነት ወንዶች አሁን ተቃጥላችሁ እኔ ጃም እንደምላችሁ እንግዲህ ሩታ የአንድ ወሩን እቅድ በይፋ ከተቀላቀለች 1-3-4 ቀን እየሆናት ነው። ዛሬ ደግሞ ከዚህ በፊት ሄርሜላ ለአብርሽ ሀብል እንደሰጠችው ሁሉ እሷ ደግሞ የራሷን ሀብል አንስታ በመስጠት ሌላ ታሪክ ለመፍጠር እየፈለገች ነው። ለማንኛውም ትንሽ እንያቸውና ያው እናንተ ስላያችሁ እኔ ብዙ አላበዛባችሁ። ባህል ላይክ ማስታወሻ ዛሬ እንግዲህ ለትልቅ ጉዳይ ነው የጠራሁት። ያ ትልቅ ጉዳይ ምንድነው? ትልቅ ስጦታ አዘጋጅቼልሃል። ይገባሃል። ትልቅ ነገር ነው ብዬ ስላሰብኩኝ ነው። ማለት አንተ ብዙ የሚገባህና እንደዚህ አይነት ነገር ጀስት በጣም ነው ለያዝንሽለት ምናልባት ከእንደዚህ አይነት ሙድ ካስወጣህ ብዬ ማስቤ እና ደግሞ ላይክ ማስታወሻም እንዲሆንህ ምናምን በቃ ጥሩ ነገር እንድታስብበት ብዬ ለአንተ ቆንጆ ጊፍት አዘጋጅቼልሃለሁ። አይ ሆፕ እንደምትወደው ተስፋ አድርጋለሁ። ደስ ይላል ብዬ አስባለሁ። እኔ እኮ በእውነት እኔ ግራ ገባኝ እኮ። ችግር አለው? ቆይ ማለት የኔን የሰጠው ማለት አደብረው ነው ንቀው ነው ንቄው ምናምን ሳይሆን በመጀመሪያ አይደለም። አይ አንተ ከሌላ ሰው ከማንም ምናምን ስትቀበል የለ እንዴ? ምን ችግር አለው? ከኔ ከስንቱ ማለት እንግዲህ ሄርሜላ ነው ባይዘይ ከዚህ በፊት አብረን የነበረን ሰዎች ነን። ሰው ደግሞ ቢያረግልህ ምንም ሊከብዳ አይገባም። ይሄን ያህል ከስንቱ ሰው ተቀብላ አይደል እንዴ? ሩታ ዛሬ ወይ ሀብሉ ላይ የሆነ ነገር የተደረገ ነገር አለ እንጂ እኛ የምናውቃት ሩታ አንገቷ ላይ የነበረን ሀብል አውጥታ ለአብርሽ ለመስጠት እኮ ሩታ ማለት እኮ ነገርን ቀጥ አድርገው ይዘው ሲመጡላት እሷ ጥምዝዝዝዝዝ አድርጋ ሰባብራ የምታስቀምጥ ልጅ እኮ ናት። ዛሬ ምን ተገኝቶ ነው የአንገቷን ሀብል አውጥታ ካልሰጠው የምትለው? ሆነ ለምናገር እኔ አንድ ላይ ቢሆኑ ደስ ይለኛል፣ ግን በመሐከለችው ያለችው ንጹህ ሴት ታሳዝነኛለች። ገባችኋ? እቺ ጋር ሩታ አብርሽን ያጣችሁ በራሷ ስህተት ነው። ገባችሁ አይደለም? ግን ደግሞ አሁን ደግሞ ስህተቷን ለማስተካከል እየረፈደባት ይገኛል። ሆነ ለምናገር እየረፈደባት ይገኛል። ልጁ ሲጀምር በጣም ይሉኝታ አለበት። እኔ አሁን አብርሽ ያናደደኝ ነገር ከነካቴው ስጦታውን መቀበል አልነበረብህም። በመጀመሪያ አኩርተኸኝ ነበር አልፈልግም ብለህ ስትል ማለት ነው። ምክንያቱም ከሩታ ጋር ያለህን ሪሌሽንሽፕ አዎ እንግሊዝኛ ያለህን ላይፍ ማለት ነው ኦሬዲ በቃ እንትን ብለሃል፣ ከታ አድርገሃል፣ አቋርጠሃል። በዚህ ደግሞ አንተም ታምናለህ አይደለ? ሶ ዛሬ ምንም ማለች ምንም ይሉኝታ ሊይዝህ አይገባም። አይ አልፈልግም ማለት ነበረብህ። ምክንያቱም አሁን ነገ ደግሞ ምን ትሉናላችሁ? ሄርሜላ እንዴት ከሩታ ሀብል ትቀበላለህ ብላ ሄርሜላ ነገ ታኮርፋለች፣ ትቆጣለች። እንዴት አድርጋለህ? እያታለልከኝ ነው ወይ? ለምንድነው ሩታን ያለኔ ሄደ ያገኘሃት? በዚህ ወጥቶ በዚህ ገብቶ። ምክንያቱም እዚች ጋር አሁን ስለ ልጅ ጉዳይ ምንም ነገር አላነሱም። ጀስት ያለችው ቡቹን ረሳሁት። እናት እንዴት ልጇን ትረሳለች? ሲጀምር ሩታ ተይ እንጂ ተይ። ዛሬማ የሆነ ነገር አረቄ በቢራ ደንበጫ አድርገሽ ነው የጠጣሽው። እውነቴን ነው የምልሽ። ዛሬ ልጅሽንም ረሳሽው። ጭራሽ ልጅሽን ይዘሽ ልትመጪ ነበረ እረሳሽው እኮ። እናት ልጇን ረስታ እሱ ታዩ አረሳሽው። ሁን ብለሽ ነው ሁለታችሁ አብራችሁ ጥሩ ጊዜ ለማሳለፍ ነው። አብርሽ ደግሞ ከመጥፎ ነገር አወጣዋለሁ ብለሽ ካሰብሽ ማለት ነው እንዲህ አልነበረም። አብርሽን ከመጥፎ ነገር ለማውጣት እውነት ለአብርሽ መጥፎ ነገር ካልተመኘሽ ጀስት አብራችሁ መኖር ካልፈለግሽ ሰው ወይ ለምንድን ነው የመጣሽው? አሁን እዚህ ምንም እኮ አትሰሪም። በቃ ቦታሽ አይደለም። ለምን አንቺ የተከበርሽ የልጅ እናት ነሽ። ክብር ብለሽ መቀመጥ ነው ያለብሽ። አይ ደግሞ አብርሽን የምትፈልጊው ከሆነ ግልጽ አውጥተሽ ተናገሪ፣ እኛም እንተባበርሻለን። ለምን መሰለሽ ይመስለኛል ይህን ነገርሽን በብዙ መንገድ ነው የማየው ማለት ነው። አንደኛው ደረጃ ከኤፊ ጋር በጣም ከባድ ሚስጥር ይዛችሁ እየተንቀሳቀሳችሁ እንደሆነ ነው መገምተው። ሁለተኛ ደግሞ እውነት ተጸጽተሽ እሱን ሶስተኛ ላድርገው። ሁለተኛ አለ አይደለም አብርሃምን ፍቅር መስጠት እንደምትችይ ለማሳየት ይሄን ስልሽ በጣም ይቅርታ። ከዚህ በፊት ያው በጣም ስለምትጨቀጭቂው በጣም ብዙ ነገር ስለምትይው ጀስት ያቺ ነገረኛዋ ሩታ ብቻ ስለሚያውቅ አሁን ደግሞ ጊዜውን ቢረፍድ ሌላም ሴት ጋር ቢሆን
እኔ ደግሞ ለሱ ያለኝን አመለካከት ላሳየው በማለት ነው። ውሃ እንጠጣቋል። ለምን ቀናች ሄርሜላ እንደዛ ስታቀብጠው አብርሽን ሩታ ቀናች። ቅንት ነው ያለችው። እንዴት ይሄንን ሳላሳየው ከኔ ግን ጭቅጭቄን ብቻ ነው ያተረፍኩለት፣ ቢያንስ የሆነ ነገር ትውስታ ላስቀምጥ ብላ መንገዷን እየቀጠለች ነው ማለት ነው። ሶስተኛ ደግሞ በቃ ተጸጽታ ነው በቃ አለርላ ወይ እውነትም ሊሆን ይችላል። ይሄን ሶስተኛ ነው የማደርገው። ቤተሰብ ግን አሁን እዚች ጋር መጠንቀቅ ያለበት አብርሽ ነው። አብርሽ ለምንድን ነው እሷ በጠራችው ቁጥር የምትሄደው? አይኗ ቃል የልጅ እናት ናት፣ ከዚህ በፊት ሚስትህ ናት። ግን አሁን አንተ ንጹህ ሴት በህይወትህ አስገብተሃል። ምን አስበህ ነው ሩታ በጠራችው ቁጥር ብቻህን የምትሄደው? ከዚህ በፊት እኮ እንትን መድኃኒት አድርጋ አብራህ እንድትተኛ ምናምን አረገዝኩ ብላ ብዙ ነገር ፈጥራለች። እችን ሴት እውነት ከእሷ ጋር ግንኙነት መቀጠል ፈልገ ካልሆነ በስተቀር ለምንድን ነው ለማግኘት የፈለግከው? ምንድን ነው አላማ? እኛ አብራችሁ ብትሆኑ በጣም ነው ደስ የሚለን። ምክንያቱም ስለ እናንተ ተጨንቀን አይደለም፣ ባይዘይ ማለት ነው። እኔ ባይዘይ ሩታም አብርሽም በቃ አሁን እያስጨነቁኝ አይደለም። እኔ የምጨነቀው ለልዑል ብቻ ነው። ምክንያቱም እነሱ አውቀው የሚሆናቸውን መርጠውን የተለያዩት። ልዑል ግን አባቱን ይፈልጋል፣ እናቱን ይፈልጋል። በአንድ ቤት ውስጥ የእናትና የአባት ፍቅር ማግኘት አለበት ብዬ ነው ማምነው። ለዚህም ልቦ እየራራ ከሆነ ገባቸዋ ወደ ሩታ ለመምጣት ሀሳብ ካለ አሁኑኑ መመለስ ትችላለን። ምክንያቱም ያቺ ንጹህ ሴት ሳትጎዳት ገባህ? አሁን አትጎዳም ማለት አይደለም፣ በጣም ነው የምትጎዳው ሄርሜላ። ግን ደግሞ አትሊስት ቢያንስ አብራችሁ መኖር ሳትጀምሩ ሽማግሌ ሳትልኩ የሆነ ነገር ቢያንስ ወደፊት ያለው ነገር በጣም ከባድ ነው። ገባችኋ? አሁን ላይ በቃ ጀስት ፍቅር ጀምረዋል፣ ቀለበት አስሮላታል ምናምን። ግን ደግሞ ሽማግሌ ልከው አብሮ መኖር ጀምረው ከዛ ደግሞ መልሶ ትቶ ሩታ ጋር ሄደ ማለት እኛ አንላቀቅም። እና ምን ልልህ ነው ይቺ ንጹህ ሴት አትጉዳት። መሄድ ከፈለግ ልጄ ካልክ የሚያባብል የሚጎትትህ ነገር ካለ ካሁኑኑ መሄድ ትችላለህ። ግን ሴቶችን አትጨርስ። እንደዚህ ጥሩ አይደለም። ሩታ በጠራች ቦታ ሁሉ መገኘት የለብህም። ከሄርሜላ መቀጠል ነው የምፈልገው ካልክ አሁኑኑ ምርጫህን እንድታሳውቀ እንፈልጋለን። ምክንያቱም ሄርሜላ እንድትጎዳ አንፈልግም። ከዛም ደግሞ ልዑል እንዲጎዳ አንፈልግም። ልብህ ምን ይላል? ቀጥታ ልብህን ተከተል። ከዚህም በፊት እንደምትከተለው ሁሉ ማለት ነው። ልብህ ወደ ሩታ ከሆነ ሄርሚን ተውልን፣ ልቀቅልን፣ ሳትጎዳት ብዙ ሳትርቁ። አሁንም በጣም ነው የምትጎዳው። አይኖ አውቃለሁ፣ ግን ይሻላል። ቢያንስ አስባችሁታል? ሽማግሌ ተልኮ ተጋብተው አንድ ቤት መኖር ጀምረው ብለው ህይወታቸውን ጀምረው የሆነ ነገር ቢፈጠር እኛም ጸጸቱን አንችለው እና እንደዚህ ንፋስ እንትን እንዳለው ሰው ወለም ዘለም አትበል። በቃ አስፈላጊ አይደለም። ለምንስ መተህ ሩታ ጋር ይደብረሃል? ለምንስ ድብርት ውስጥ ትገባለህ? ለምንስ ወርቁን ተቀብለ ነገ ሄርሜላ ተቆጣችን ብለ ለምንስ ራስህን ታስጨንቃለህ? አልፈልገውም ያልከውን ህይወት እኮ ትውት ማድረግ ነው ያለብህ። አይኖ ልጅ አለ፣ በልጅ ምክንያት ትገናኛላችሁ። አይኖ አውቃለሁኝ። ግን ደግሞ በልጅ ምክንያት ለማውራት ስለ ልጅ የምታወሩበት ፕሮግራም ይዛችሁ ስለ ልጅ ማውራት ትችላላችሁ። ሀብል መቀበል፣ ፍቅር መጫወት። እሷ የሆነ ነገር አስባ ነው። እኔ ሩታ የእውነት ነው የምላችሁ፣ ሪል አብርሽን ለማስደሰት እንደዚህ እየጣረች ከሆነ ለእኔ ተአምር ነው። በቃ ተአምር ማለት ነው። ገባችኋል? ምክንያቱም እኛ የምናውቃት ተንኮለኛዋን ሩታ፣ ነገረኛዋን ሩታ፣ ብዙ የምታወራዋን ሩታ ነው የምናውቀው። እንዴት እንቀበል ይችን ሩታ? ይችን ሩታ ለመቀበል በጣም ጊዜ ይፈጅብናል። እኔ በቃ እቺ ልጅ ከጀርባዋ የሆነ ነገር አለ፣ ሀብሉ የሆነ ነገር አለበት። አትሊት እንኳን ባታስረው አለችው፣ በእጄ ይዘኸው ሂድ፣ በቃ ካጠገባ አስቀምጠው አለችው። ዋይ እንዴ! ሴት ልጅ ናት እኮ ጌጧን አውጥታ እየሰጠችው ነው። እንዴት? ምን ተፈጠረ? ምን ተገኘ? ይሄን ሁላችሁን ኮሜንት ላይ አስቀምጡ። እኔ ብዙ አላወራም። በቃ